አታሳንሱኝ ኤርትራም ጽምዶን አደጋ ላይ የጣለው ሌላ አደጋም ኤርትራ አታሳንሱኝ እያለች ነው። ፖለቲካው ወዲያ ወዲህ እየተለጋ ነው። ህወሓትና ኤርትራ ጥምረት ፈጠሩ ሲባል በሌላ አቅጣጫ ደግሞ ጥምረቱን አደጋ ላይ የሚጥል ነው የተባለ ነገር መፈጠሩን ከወደ ኤርትራ አቅጣጫ እየተሰማ ነው። ኢኮኖሚስትን ዋቢ አድርጌ ያለው ኤርትራን ፖስት ጎበዝ ነገሩ ወዲህ ነው የውስጥ አለመተማመን ተፈጥሯል ሲል አስታውቋል። አታሳንሱኝ የሚለው የኤርትራ ስጋት ብቅ ያለው እዚሁ ጋር በተያያዘ ነው። በዚሁ ነጥብ ዙሪያ የኤርትራ ባለስልጣናት ደጋግመው እየተወጡ ነው። ጉዳዩ ከኢትዮጵያ ጋር የተያያዘ ሆኖ ይታያል። አሁን ደግሞ ታላቋ ትግራይ በሚለው ህወሓትም ተጠቃሎበታል። በኢትዮጵያ በኩል የባህር በር ጥያቄ ጠንከርና ሁላ ብሎ እየተነሳ መሆኑ ኤርትራን ስጋት ውስጥ ጥሏታል። የኤርትራ ኢንፎርሜሽን ሚኒስትር የኤክስ ገጽ ለጥፎች፣ የኤርትራ መንግስት የኢንፎርሜሽን ሚኒስትር ድረገጽ የሐተታ ጽሁፎችና በኤርትራ መንግስት ስፖንሰርነት የተለያዩ ዲጂታል ሚዲያዎች የሚጋሩ ጽሁፎች ጠቅለል ብለው ሲታዩ ኤርትራን አታሳንሱ የሚል ጭብጥ የጎላባቸው ሆነው ይታያሉ። የኤርትራው የኢንፎርሜሽን ሚኒስትር በቅርቡ በኤክስ ገጻቸው ባጋሩት አንድ ልጥፋቸው እኛ ብዙ ነን፣ በሰራዊት ብዛታችን በማጥለቅለቅ የባህር በራችንን እናስመልሳለን እየተባለ ነው ሲሉ በዙ ዙሪያ አገራቸው ኤርትራ ያላትን ስጋት አጋርተዋል። የው አይነት ተመሳሳይ ይዘት ያለው ንግግርም በቅርቡ በኤርትራ የተባበሩት መንግስታት ድርጅት አምባሳደር ሶፊያ ተስፋ ማርያም በኩል ሲገለጽ ተሰምቷል። አምባሳደሯ በቅርቡ ኡጋንዳ ነበሩ። ወደ ኡጋንዳ ያመሩትም በገለልተኛ አገራት ጉባኤ ላይ ለመሳተፍ ነው። በዚያው ስብሰባ ላይ በነበራቸው ቆይታም ንግግር አድርገዋል። የንግግራቸው ጭብጥ ያተኮረውን ኤርትራን አሳንሳችኋት ግምቷት በሚለው ላይ በማነጣጠር ነበር። ኤርትራ ካለቻቸው ውስን ረጅም ልምድ ያላቸው ዲፕሎማቶች መካከል አንዷ የሆኑት ሶፊያ ተስፋ ማርያም የንግግራቸው ጭብጥ የወቅቱን የኢትዮ ኤርትራ ውጥረት ታሳቢ ያደረገ ይመስላል። ከዚሁ ጋር በተያያዘ አንድ ጉዳይ ላይ ያጠነጠነ አጥር ያለ ንግግር በማድረግ አለ ያሉትን ስጋት ጠቁመው ከዚያም ቀጠል አድርገውም አንቀበለውም ሲሉ አስታውቀዋል። አምባሳደር ሶፊያ ተስፋ ማርያም በካምፓላ በመገኘት ባደረጉት ንግግርም አገራቸው ኤርትራ ትንሽ ትልቅ ሳይባሉ ሁሉም አገራት ሉዓላዊነታቸው የተከበረ መሆኑን አጥብቃ ታሰምርበታለች ሲሉ ተናግረዋል። በዚህም ኤርትራ የሀገራቱን ነጻነት፣ የግዛት አንድነትና በውሳኔ ሰጪነት ያላቸውን ስልጣን ማክበር የሚገባ መሆኑንም ታምናለች ሲሉ አምባሳደር ሶፊያ በዚሁ መድረክ ላይ አጽንኦት ሰጥተው የተናገሩበት ሁኔታ ታይቷል። ኤርትራ በሰላም አብሮ መኖርና ሁላችንም የጋራ ራዕይ ማዕከል የሆነውን የሀገራትን ሉዓላዊነት የተጠበቀ መሆኑን በጥብቅ ታምናለች ያሉት አምባሳደሯ በዚሁ ንግግራቸው አክሎም ጂኦፖለቲካዊ ፍላጎትን ጥቅምን ለማሳካት በሚል ቀጠናዊና ዓለም አቀፋዊ አለመረጋጋትን ሊያስከትል የሚችልን ማናለብኝነትና ግዴለሽነት የተከተለ አካሄድን ኤርትራ ፈጽሞ አትቀበለውም ሲሉም አስታውቀዋል። በዚሁ ዙሪያ ኤርትራ ምን አይነት ስጋት ገጠማት በሚለው ዙሪያ ግን ያሉት ምንም ነገር የለም። አገራቸው ኤርትራ አነስ ተደርጋ ልትታይ የማይገባትና ከሌሎች አገራት ጋር በኩል ደረጃ ላይ የምትቀመጥ ሉዓላዊት ሀገር መሆኗንም አምባሳደሩ አጽንኦት ሰጥተው የተናገሩበት ሁኔታ ታይቷል። ከሰሞኑ ከዚሁ ጋር በተያያዘ ኢኮኖሚስትን ዋቢ ያደረገ አንድ ጽሑፍ ኤርትራን ፖስት በተባለ የኤክስ ገጽ ላይ ተጋርቶ ታይቷል። ጽሑፉ ጽምዶ በሚል የኤርትራ መንግስትና ህወሓት ወታደራዊ ጥምረት የፈጠሩ መሆኑን አመላክቶ ሆኖም ታላቋ ትግራይ በሚል ህወሓት ትግራይን ከኢትዮጵያ ገንጥሎ ኤርትራን የመጠቅለል ጽኑ ፍላጎት ያለው በመሆኑ ጽምዶ የሚለው ህብረት በራሱ በኤርትራ በኩል ስጋት ያለ በመሆኑ ጥያቄ ውስጥ የገባ ነው ሲልም አመላክቷል። ታላቋ ትግራይ የሚለው ጉዳይ መቀንቀን ከጀመረ የቆየ ሲሆን የአይነቱ አስተሳሰብ በኤርትራ በኩል ፈጽሞ ተቀባይነት ያለው ሆኖ አይታየም። ነገሩ ሲታይ ኤርትራን አነስ አድርጎ በማየት በትግራይ የመጠቅለልና ቀይ ባህርን ተንተርሶ አንድ የትግርኛ ተናጋሪ አዲስ የአፍሪካዊ ቀንድ አገርን የመመስረት ህልም ሆኖ ነው የሚታየው። በህወሓት ሰዎች በኩል የፕሮጀክት ከኢትዮጵያ የመሸሻ መንገድ ሆኖ ሲታይ፣ በኤርትራ በኩል ደግሞ ሉዓላዊነቷን የሚደፍር
የህልውና ስጋት ተደርጎ ሲወሰድም ይታያል። በትግርኛ ተናጋሪ ቁጥር ሲታይ ከኤርትራው ትግርኛ ተናጋሪ ቁጥር ይልቅ የትግራዩ ትግርኛ ተናጋሪ ቁጥር ብዙ ነው። ኤርትራን በትግራይ ውስጥ ጠቅልለን ታላቋን ትግራይ እንፍጠር የሚለው ሐሳብ የሚቀነቀነው ከዚሁ ጋር በተያያዘ ነው። ጽምዶ የተባለው የጋራ ጠላት የተባለን ኃይል ብቻ ታሳቢ ያደረገ ጥምረት አደጋ ላይ የወደቀውም ከዚሁ ጋር በተያያዘ ሆኖ ይታያል። በኤርትራ ሉዓላዊነትና በታላቋ ትግራይ ሐሳብ ዙሪያ ኢሳያስና ህወሓት ወይንም ኤርትራውያኑና የዚህ ሐሳብ አቀንቃኝ የሆኑት የትግራይ ሊቃን መቼም የሚስማሙ አይመስልም። እንደ ኤርትራውያን ፖስት ከሆነ ደግሞ ህወሓት ለጊዜው ጽምዶ ከሚባለውና በብዙዎችም ያልተቀደሰ የፖለቲካ ጋብቻ ከሚባለውም በላይ ማሰቡ የኤርትራ ፖለቲከኞችን ግንኙነቱን በጥንቃቄ እንዲመረምሩት እያደረጋቸው ይገኛል። ኤርትራ ሀገር ሆና ሳለ የአንድ ሀገር ክልል በሆነ ክልል ልጠቅልልሽ መባሉ በራሱ እንደ ስድብ ነው የታየው። እዚያም ይመስላል ኤርትራ ዛሬም ድረስ እየደገመችና እየደጋገመች እባካችሁ አሳነሳችሁ አትዩኝ እያለች ያለችው። በተባበሩት መንግስታት ድርጅት ቻርተር መሰረት የአንድ ሀገር የቆዳ ስፋት፣ የሀብት መጠን፣ የህዝብ ብዛት የሚሆን ሌሎች መመዘኛዎች ታሳቢነት ሳይወለዱ አንደኛው ሀገር ከሌላኛው ሀገር ጋር አቻ ነው። አንዱ ሀገር ከሌላው ሀገር ጋር የሚኖረው ግንኙነትም ይህንኑ ቻርተር መሰረት ባደረገ መልኩ ያቻ ግንኙነት ነው። በዚሁ ቻርተር መርህ መሰረትም አሜሪካም ሆነች ጅቡቲ፣ ኢትዮጵያም ሆነች ኤርትራ እኩል ናቸው። ይህ ዓለም አቀፍ መርህ ቢሆንም በሌላ አቅጣጫ ደግሞ ሰዎች በሰውነታቸው እኩል ሆነው በእውቀት፣ ሀብት፣ በእድሜና በመሳሰሉት እንደሚበላለጡት ሁሉ አንዱ ሀገር ከሌላው የሚሻልባቸው በርካታ መመዘኛዎችም ያሉ መሆኑ ጥርጥር የለውም። እዚያም ነው የሀገራት የሀብትና የኑሮ ደረጃ ወጥቶለት በዓለም አቀፍ ደረጃ ይፋ የሚሆነው። የሀገራት ወታደራዊ ደረጃ አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ደረጃ የሚወጣለትም አንዱ ሀገር ከሌላው ስለሚበልጥ ነው። አንዱ ሀገር ህዝቡን መቀለብ ተስኖት ሌላው ሀገር የእርዳታ እጁን የሚዘረጋው የለማ ሀብት ልዩነት ስላለ ነው። እናም ሀገራት እኩል ናቸው ሲባል በዚህ እኩል በሚለው ውስጥ ያለው መሰረታዊ መርህ ከሉዓላዊነት አንጻር ሊታይ የሚችል እንጂ ሌሎች መመዘኛዎችን ታሳቢ ያደረገ አይደለም። የአንድ ሀገር ከሌላው ሀገር መብለጥ ግን አንደኛው ሀገር ሌላኛውን ሀገር ወታደራዊ አቅም ይደፈጥጣል ወይንም ይቆጣጠራል ማለት ግን አይደለም። ወሳኙ ሀገራት እኩል ናቸው የሚለው መርህ ማጠንጠኛውም ያለው እዚህ ጋር ነው። በማናቸው መመዘኛ ኤርትራ በህዝብ ብዛት ይባል በቆዳ ስፋት ወይንም በሀብት መጠን ከኢትዮጵያ ጋር እኩል ልትሆን አትችልም። ይሄ ተፈጥሯዊ ነው። ሀገራትን በኩል አይን እንዲታዩ የሚያደርጋቸው የሀገራት ሉዓላዊነት ጉዳይ እንደተጠበቀ ሆኖ ኤርትራን ትልቅም ትንሽም የሚያደርጋት የቆዳ ስፋቷ ወይንም የህዝብ ብዛቱ አይደለም። በህዝብ ቁጥር ይባል በቆዳ ስፋት ከኤርትራ ያነሱ ነገር ግን በለማ ሀብት ደረጃ ደግሞ ኤርትራን በብዙ ጥፍ የሚበልጡ ሀገራት አሉ። ለምሳሌ ኤርትራን በኢኮኖሚ ከሚደግፉት ሀገራት መካከል አንዷ የሆነችው አውሮፓዊቷ ስዊዘርላንድ የቆዳ ስፋቷ 41285 ኪሎ ሜትር ስኩዌር ሲሆን ኤርትራ በአንጻሩ ያላት የቆዳ ስፋት 117800 ነው። በዓለማችን የሀገራት ቆዳ ስፋት ኤርትራ በ99ኛ ደረጃ ላይ ትገኛለች። ሀብታሟ ደቡብ ኮሪያ በቆዳ ስፋቷ ከኤርትራ አንሳ በ107ኛ ደረጃ ላይ ተቀምጣ ትታያለች። የደቡብ ኮሪያና ኤርትራ የኢኮኖሚ ደረጃ ፈጽሞ ለንጽጽር የሚበቃም አይደለም። ፖርቹጋል፣ ኦስትሪያ፣ በዓለማችን ዱባይን የመሳሰሉ ከተሞችን ያዘችው የተባበሩት አረብ ኤሚሬት ሳትቀር በቆዳ ስፋቷ ከኤርትራ ያነሰች ነች። እናም አሁን ባለው የዓለማችን የሀገራት ደረጃ ልኬት ወሳኙ ቁልፍ ያለው በሀገራት ቆዳ ስፋት ላይ ሳይሆን በኢኮኖሚ እድገት አቅማቸው ነው። እናም ኤርትራን ከፍ አድርጎም ሆነ አሳንሶ የማሳየቱ ጉዳይ ሊመነጭ የሚችለው ከዚሁ መነሻ አንጻር ቢሆን እንጂ የቆዳ ስፋት ወይንም የህዝብ ብዛትም ይሆናል ተብሎ አይታሰብም። ኤርትራ ጠንካራ ሆና የምትታየው ኢኮኖሚው ላይ በምትሰራው ስራ ነው። ኤርትራ በተመሳሳይ መልኩ ባላት የወታደር ብዛት ወይንም መሳሪያ ትንሽ ሀገር አይደለም የሚለውን ለማሳየት መጣጣር የሚጠበቅባት ሆኖም አይታየም። አሁንም እዚሁ ጋር ወሳኙ ነጥብ ወታደሩ ጀርባ ሰራዊቱን ሊሸከም የሚችል ኢኮኖሚ ተፈጥሯል ወይ የሚለው ነው። ኤርትራ ትንሽ ነኝ ወይንስ ትልቅ የሚለውን ስጋቷን ለመቅረፍ በመጀመሪያ ራሷን የምትመዝንበትን ሚዛን ማስተካከል ያለባት ይመስላል። በእርግጥ ወሳኙ ሚዛን የኢኮኖሚ አቅም ቢሆንም የኤርትራን ኢኮኖሚ ሁኔታ በተመለከተ ምንም አይነት ሪፖርት ሲወጣ አይታይም። ልክ እንደ ሌሎቹ ሀገራት የኤርትራ መንግስት
የአገሪቱን የኢኮኖሚ ሁኔታ የሚመለከተን ሪፖርት ሲያወጣ አይታይም። የሀገራትን የኢኮኖሚ ሁኔታ እስከ ዓመታዊ የእድገት ትንበያቸው ድረስ ሪፖርቶችን የሚያወጡት ዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMF ሳይቀሩ ኤርትራ የሚለው ስም ላይ ሲደርሱ ክፍት አድርገው ሲያልፉት ይታያል። የኢኮኖሚ እድገት ጉዳይ በአሃዝ ተቆጥሮ ባይገለጽም በኤርትራ ከባድ የሚባል ፈታኝ የታፈነ ኢኮኖሚ ችግር መኖሩን የሚያመላክቱ መረጃዎች መውጣት ከጀመሩ ዋላ ደር ብለዋል። ግጭት የሌለባቸው ነገር ግን ዜጎቻቸው ጥሏቸው ከሚሄዱባቸው ሀገራት መካከል ኤርትራን የሚወዳደር የዓለማችን ሀገር አልተገኘም። ለስደት ምክንያት የሚባሉትም ሁለት ናቸው። እነሱም ፖለቲካውና ኢኮኖሚው ሲሆኑ ሀገራት ለኢኮኖሚ ስደተኝነት ጥገኝነት ስለማይፈቅዱ ኤርትራውያኑ ስደተኞች ሌላ ሀገር ሄደው የሚመዘገቡት በፖለቲካ ተሳዳጅነት የሚጠየቀውን የፖለቲካ ጥገኝነት ነው። እናም ዓለም አቀፍ አሃዙን ከኢኮኖሚ ስደተኝነት ጋር አያይዞ ለመግለጽ አስቸጋሪ ሆኖም ይታያል። ሆኖም ከዚህ አለፍ ሲል ደግሞ ብድርና እርዳታ ለምን የሚለው የኤርትራ መንግስት እርዳታዎችን ሲቀበልም ይታያል። የሩሲያ ዩክሬን ጦርነት ከ3 ዓመታት በፊት ሲፈነዳ በርካታ ታዳጊ ሀገራት በስንዴና ማዳበሪያ ምርቶች ተጎድተው ነበር። ምክንያቱም ደግሞ ሁለት ወደ ጦርነት የገቡት ሀገራት ማዳበሪያም ስንዴም አቅራቢ ሀገራት ስለነበሩ ነው። በዚህም በተለይ የጥቁር ባህር መዘጋት ከባድ ሁኔታን በመፍጠሩ በጊዜው በተመድና ቱርክ አደራዳሪነት በጥቁር ባህር የጉዞና የንግድ መስመር ላይ 10 ሚሊዮን በላይ ቶን ስንዴ እንዲጓጓዝ ተደርጓል። በጊዜው ኢሳያስ ወደ ሩሲያ ባደረጉት ጉዞም ኤርትራ ከስንዴ ፈላጊ ሀገራት ውስጥ ተመድባ ሩሲያ በገዛ መርከቧ በመጫን ለኤርትራ ስንዴ በእርዳታ መልክ ያቀረበችበት ሂደት እንደነበር የሚታወስ ነው። በቆዳ ስፋቷ ከኤርትራ ከእጥፍ በላይ የምታንሰው ስዊዘርላንድ የኤርትራ ኢኮኖሚ ደጋፊ ሀገር ነች። ስዊዘርላንድ ከፍተኛ ቁጥር ያላቸውን የኤርትራ ስደተኞችንም ተቀብላለች። ሁለቱ ሀገራት በስደተኞች ጉዳይ ውዝግብ ውስጥ ይገኛሉ። ስዊዘርላንድ የተወሰኑ ስደተኞችን ኤርትራ መልሳ እንድትቀበል ትፈልጋለች። የኤርትራ መንግስት ዋነኛ የውጭ ምንዛሬ የኢኮኖሚ ምንጭ በተለያዩ ሀገራት የሚላከው ገንዘብ ነው። እናም በተለይ በአውሮፓም ሆነ በሰሜን አሜሪካ ያሉትን ኤርትራውያን ስደተኞች መልሰ ተቀበልልን በሚለው ጉዳይ የኤርትራ መንግስት ጆሮ የለውም። ከዚሁ ጋር በተያዘ በተፈጠረው አለመግባባት ስዊዘርላንድ ከሰሞኑ ለኤርትራ የምትሰጠውን የልማት ገንዘብ ቀጥ አድርጋለሁ ስትል አስታውቃለች። የኤርትራ መንግስት ከሌሎች ሀገራት እርዳታ ስለመቀበሉና እገዛም እንደሚያገኝ መናገር አይፈልግም። ሁሉም ነገር በኤርትራና ኤርትራውያን ብቻ እንደሚከወን ማሳወቅ ይፈልጋል። ሆኖም መሬት ላይ ያሉት ሁኔታዎች ግን ይህንን የሚያሳዩ ሆነው አልታዩም። እናም እነዚህ ሁኔታዎች ተደምረው ሲታዩ አታሳንሱን የሚለው የኤርትራ ጥብቅ ጥያቄ ከምን የመነጨ ነው በሚል እንዲጠየቅ የሚያደርገው ሆኖ ይታያል። አታሳንሱን የሚለው የኤርትራ ጠንካራ አቋም እንደሚባለው ከሆነ ጽምዶንም ጭምር አደጋ ላይ እየጣለ ነው። ኤርትራ ከኢትዮጵያ በተገነጠለችባቸው ጥቂት ተከታታይ ዓመታት አገሪቱ የኢኮኖሚ ተአምር እንደሰሩት እንደ ሲንጋፖር ያሉ ሀገራት ተርታ ውስጥ እንደምትመደብ ሲነገር ነበር። ብዙ ተስፋዎችም ይሰሙ ነበር። ከ3 አስርት ዓመታት በላይ በቆየው የሀገር ምስረታ ሂደት ውስጥ በመጨረሻ የታየው ውጤት ግን የተገላቢጦሽ ሆኖ ታይቷል። አበቃን። ሰናይ ጊዜን ተመኘን።